ሰላም የዚህ ቻናል ተከታታዮች የእግዚአብሔር ሰላም ይብዛላችሁ። ባለፉት 5 ተከታታይ ትምህርቶች ላይ ኃጢአትን መረዳትና ዘላለማዊ ድነት በሚል ርዕስ ሳስተምር ነበር። ኃጢአት የሚባለው ነገር በሰው በኩል ወይም በአዳም በኩል ወደ ዓለም እንደገባ መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 5 ቁጥር 12 ላይ ኃጢአት በአንድ ሰው ወደ ዓለም ገባ ይላል። የዓለም የተባለ የሰው ዓለም ነው። የሰው ዓለም ማለት ለአዳም ግዛ የተባለው ዓለም፣ ሰማይ፣ ምድር፣ ባህር ውስጥ ያሉትን ሁሉ ግዛ የተባለው ዓለም ማለት ነው። ይህ ዓለም የሰው ዓለም ነው። የሰው ዓለም በኃጢአት ምክንያት ከእግዚአብሔር ጋር ሲጣላ ይህ የሰው ዓለም በሰይጣን እጅ እንደወደቀ በባለፉት ክፍሎች ተመልክተናል። ይህንን የሰው ዓለም የሚያስተዳድር የዚህ ዓለም አምላክ የተባለ ሰይጣን እንደሆነ ኢየሱስ ክርስቶስ ራሱ የዚህ ዓለም አምላክ ብሎ ሰይጣን እንደተናገረ ተመልክተናል። ስለዚህ የዚህ ዓለም ገዢ ወይም አምላክ የተባለው ሕጋዊ ባልሆነ መልኩ በኃጢአት ምክንያት ሰይጣን ወስዶታል። ሰይጣን ይህንን ዓለም ሰውንም ጨምሮ እንዲገዛው ተጽዕኖ እንዲያደርግ ይህንን ዓለም እንዲያበላሽ ለሰው ምቹ እንዳይሆን ለማድረግ ምክንያት የሆነው ኃጢአት ነው። ኃጢአት ወደ ሰው ሲገባ ነው እግዚአብሔር ጋር ሰው ተጣላ። እግዚአብሔር በሰው ውስጥ መኖር አቆመ። የእግዚአብሔር መንፈስ ከሰው ተለየ። በሰው አያድርም። በሰው ስለማያድርም ነው ቤተ መቅደስን ወይም ታቦትን ይመርጥ እንደነበረ። ማደሪያ ነው፣ የመገናኛ ድንኳን ይባል ነበረ ቤተ መቅደሱ በብሉይ ኪዳን የነበረው። በሙሴ አማካኝነት ከእግዚአብሔር ኦርደር ተሰጥቶ ስርዓት ተሰጥቶት የተሰራው ቤተ መቅደስ የእግዚአብሔር የመገናኛ ድንኳን ይባል ነበር። ታቦቱም የእግዚአብሔር መንፈስ ማደሪያ ወይም መገናኛ ነው የሚባለው። ክዳኑ ታቦቱ የሚከደንበት ታቦቱ እንደ ሳጥን ነው ቅርጹ እና ክዳኑ የማሰሪያ ክዳን ይባላል። የማሰሪያው ደም እዛ ላይ ስለዚህ እግዚአብሔር ከሰውን ኮሚኒኬት የሚያደርገው በእንደዚህ አይነት በቁሶች ነበረ ማለት። ለምን ከተባለ ኃጢአት በሰው ውስጥ ስለነበር። ስለዚህ ኃጢአት የሚባለው ነገር ይሄ መገዳደሉ፣ መሰዳደቡ፣ እርስ በርስ መጋጨቱ አይደለም። ኃጢአት የሚባለው ዘሩ ነው። በአዳም በኩል የገባው ነው ኃጢአት የተባለው። የእሱ ውጤት ነው አለመግባባቱ፣ መገዳደሉ፣ እርስ በርስ ሰው ተግባብቶ እንዳይኖር ያደረገው ነገር ውጤቱ ነው። የኃጢአት ውጤት ወይም የዘሩ ውጤት ወይም ፍሬ ነው። ስለዚህ ከኃጢአት የተነሳ ሰው እግዚአብሔርን ማስደሰት የማይችል አቅመ ቢስ ሆነ፣ ለሰይጣን የሚሸነፍ ብቻ ሆነ። ለሰይጣን ከመሸነፉ የተነሳ ከእግዚአብሔር ጋር መታረቅ የማይችል ደካማ ሆነ ማለት ነው። በቀላሉ ኃጢአት የሚገዛው ነበረ። ጳውሎስ ስለዚህ ነገር በሮሜ 7 ላይ እንደዚህ ብሎ ይናገራል። ቁጥር 16 ላይ የማልወደውን ግን የማደርግ ከሆኑ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ ይላል። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካምን ማድረግ ግን የለኝም። ሰው በጎ ማድረግ እግዚአብሔርን በተለይ ካወቀበት ጊዜ ጀምሮ ስፔሻሊ አይሁዳውያን እግዚአብሔርን አይተውታል። እግዚአብሔርን ማምለክ ይፈልጋሉ። ስለዚህ በጎ ማድረግ ይፈልጋሉ፣ ግን በጎ ማድረግ ግን አይችልም። የማልወደውን ክፉን ነገር አደርጋለሁና ይላል። በጎ ማድረግ ስለማይችል መልካሙን ማድረግ የለኝም ይላል። አልችልም ይላል። እንዳይችል ሽባ ያደረገው ነገር ኃጢአት አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደረጉም። የማልወደውን የማደርግ ከሆኑ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። ስለዚህ በሰው ሁሉ ውስጥ የነበረው ኃጢአት አቅም ያለው ሰውን መግዛት የሚችል መቆጣጠር የሚችል ፈቃዳችንን ሳይሆን ፈቃዱን በእኛ መፈጸም የሚችል አቅም ያለው ነገር ነው። ስለዚህ የሰው ድል ፈንታው ምንድን ነው? በኃጢአት ምክንያት የዘላለም ሞት፣ እግዚአብሔር ፍርድ በታች ወርቋል። ስለዚህ ሰው ማዳን ስለማይችል፣ ሰው ሁሉ ኃጢአተኛ ስለሆነ፣ ሰው ሁሉ በደል ስላለበት፣ ኃጢአት ያለበት ሌላውን ኃጢአተኛ ማዳን ስለማይችል ሰው ሁሉ ኃጢአተኛ ነው። ሮሜ ምዕራፍ 3 ላይ ሁሉም እንደበደለ ሁሉ የእግዚአብሔር ክብር እንደጎደለ ሁሉ ኃጢአትን እንደሰራ ይናገራል። ሁሉም ሲል ሁሉም ነው። ከአዳም እና ሔዋን ጀምሮ ያለው ሰው በሙሉ ከዛ ከገባው ዘር የተነሳ ሁሉም ኃጢአት ስላለበት ኃጢአተኛ ተብሏል። ከገባው ዘር የተነሳ ነው ኃጢአተኛ የተባለው። የሰው ማንነት ነበር ኃጢአተኛ። ስለዚህ ኃጢአተኛ ሰው ዕዳ ያለበት ሰው፣ በደል ያለበት ሰው ሌላውን ኃጢአት ያለበትና በደል ያለበትን ሰው ነፃ ማውጣት፣ ዋስ መሆን፣ ማዳን አይችልም። ስለዚህ ማንንም ማዳን ስለማይችል መፍትሄው የግድ ኃጢአት የሌለበት መምጣት ስላለበት መፍትሄ አምጪ ራሱ እግዚአብሔር ሆነ። እግዚአብሔር ይመስገን። ስለዚህ ኃጢአት እግዚአብሔርን መፍትሄ አምጪ እንዲሆን የጠየቀው ትልቅ ጉዳይ ነው ማለት ነው። አያችሁ የሰው ልጅ ኃጢአት እንዴት ከባድ እንደሆነ። ስለዚህ በእኛ ውስጥ የነበረው ወይም በአዳም በኩል የገባው ኃጢአት እግዚአብሔርን የጠየቀ ትልቅ ጉዳይ ነው ማለት ነው። እግዚአብሔርን የጠየቀ እግዚአብሔር ራሱ ስለኛ ሰው ሊሆን የጠየቀ ትልቅ ጉዳይ። ንጹህ መምጣት አለበት። ለዚሁ ለሰው ሁሉ ዋስ የሚሆን ጠበቃ የሚሆን አዳኝ መሆን የሚችል መምጣት አለበት።
ስለዚህ ኢየሱስ ክርስቶስ ለምንድን ነው የመጣው ቢባል ምክንያቱ ኃጢአት። ስለዚህ ኃጢአት ካልተወገደ በስተቀር እግዚአብሔር ከኛ ጋር መታረቅ አይችልም። እግዚአብሔር በሰው ማደር አይችልም። ያ ዘር ከሰው ልጅ መወገድ አለ። ማስወገጃው ነው ኢየሱስ ማለት። ዮሐንስ መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ሲመሰክርለት በዮሐንስ ወንጌል ምዕራፍ 1:29 ላይ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል በግ ሆኖ ነው የታረደው። በግ ሆኖ ነው ደም ያፈሰሰው። ምክንያቱም በደሙ ውስጥ ህይወት አለ። የህይወት መስዋዕትነት ነው የተከፈለው ማለት ነው። ለጠፋው ህይወት የተከፈለ ህይወት ማለት፣ ለጠፋው የሰው ልጅ ህይወት፣ ለሞተው የሰው ልጅ ህይወት፣ ሙታን ለነበር ነው ለኛ የተከፈለ ህይወት አገኘን በተከፈለው መስዋዕትነት ማለት። ስለዚህ ኃጢአት የሚወገድበት በግ ሆኖ በብሉይ ኪዳን እንደ ጥላ ሲያገለግል የነበረው የመስዋዕት ስራ እውነተኛው አማናዊው መስዋዕት መጣ። የእግዚአብሔር በግ እርሱም ኢየሱስ ክርስቶስ ኃጢአት የሌለበት ሰውን መወከል የሚችል ሰው ሆኖ ነው የመጣው። ግን ምንድን የሌለበት? ኃጢአት የሌለበት ሰው። ሰውን ማዳን የማይችለው የአዳም ዘር የሆነ ማለት ከአዳም ዘር የመጣው ሰው ሰውን ማዳን የማይችለው ሁሉም ሰው ውስጥ የአዳም ዘር ስላለበት ማንንም ማዳን አይችልም እና ለሰው ልጅ የሚያስፈልገው ኃጢአት የሌለበት ንጹህ ዘር ሆኖ ከሰማይ መጣ። ኢየሱስ ክርስቶስ ከአዳም ዘር አልተወለደ፣ ከሰማይ የመጣ እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይላል። ያ ቃል ቁጥር 14 ላይ ስጋ ሆነ ይላል። ስጋ ሆነ ማለት ሰው ሆነ ማለት። ስለዚህ ሰው ሆኖልን መጣ። ሰው መሆን ያስፈለገው ለሰው ዋስ ጠበቃ መሆን የሚችለው ሰው ስለሆነ፣ የሰውን ጉዳይ መፍታት የሚችል ሰው ስለሆነ፣ የሰውን ጉዳይ መፍታት ብቻም አይደለም ሰውን የሚያድስም ዘር ወይም ህይወት ሆኖ መጥቷል። ስለዚህ ቶፒክ ወደፊት በሌላ ቪዲዮ በደንብ ሰራዋለሁ። የሰውን ዘር የሚያድስ የሰውን ዘር የሚቀይር የመጀመሪያ ዘር ሆኖ ነው የመጣው ኢየሱስ ክርስቶስ፣ የመጀመሪያ ሰው ማለት ነው። ከኃጢአት አንጻር ደግሞ ስንመለከት ኃጢአትን የሚያስወግድ ዮሐንስ እንደተናገረ ኃጢአትን የሚያስወግድ እዛው ዮሐንስ ራሱ ደግሞ ሲናገር ታገኛላችሁ። ዮሐንስ እንደገና መጥምቁ ዮሐንስ እንደገና በዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 36 ላይ ስናነበው እንደገና ይናገራል። ይህንኑ ቃል ይደግማል። እነሆ የእግዚአብሔር በግ መስዋዕት ሆኖ ይቀርብ የነበረ እንደሆነ ይታወቃል። ሰው ኢየሱስ ክርስቶስ ለኃጢአት መስዋዕት ሆኖ ሊሆን የመጣ ይኸውላችሁ፣ ሴጣንን ሊያስወግደው አይደለም የመጣው። ሴጣን ሰውን ሊገዛ ምክንያት የሆነውን ጉዳይ ነው ሊያስወግድልን የመጣ። ኃጢአት ከተወገደ የሴጣን ገዥነት ከሰው ላይ ይነሳል ማለት ነው። እንደዚህ ይላል ገላትያ ላይ ምዕራፍ 1 ቁጥር 4 ላይ ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል። ክፉ ከሆነ ከአሁኑ ዓለም፣ ይህ ዓለም ክፉ ነው፣ በክፉ እንደተያዘ እናውቃለን። ይህን ዓለም ክፉ ያደረገው ባለስልጣኑ ክፉ ስለሆነ ሲስተሙን የዓለም የሚለው ሲስተሙ ክፉ ነው ማለት ሴጣን ስለያዘው የክፉ ነገር ሶርስ የሆነ ወይም ምንጭ የሆነው ሴጣን እየገዛው እያስተዳደረው ስለሆነ፣ ስለዚህ እሱ ገዢ በሆነበት ዓለም መልካም ነገር አይጠበቅ። ምክንያቱም የክፉ ነገር ምንጭ ሴጣን፣ የመልካም ሁሉ ደግሞ ምንጭ እግዚአብሔር። ስለዚህ ክፉ ከሆነ ከአሁኑ ዓለም ማለት ይሄ ክፉ ከተቆጣጠረው ከዚህ ዓለም ሲስተም ከዚህ ዓለም ስርዓት ማለት ነው ያድነን ዘንድ እግዚአብሔር መፍትሄ የሰጠው ለምንድን ነው? ለኃጢአት ነው። እንዴት ነው መፍትሄ የሰጠው? ኢየሱስ ክርስቶስ ስለ ኃጢአታችን ሞተ ነው የሚለው። እግዚአብሔር የተባረከ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 11 እስከ 15 ላይ ስታነቡ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የተባለውም ለዚህ ማምለጫ ማለት በኢየሱስ ክርስቶስ የሚያምን ልክ ሙሴ በምድረ በዳ እባብን በሰቀለ ሰዓት በነሐስ አምሳል ማለት ነው በዓላማ ላይ የተነደፉ ሰዎች ሁሉ እሱን እያዩ እንዲፈወሱ ባላ ነገር ማለት በዛ ላይ በነሐስ የተሰራ እባብ የሚመስል ቅርጽ ስቀሉና እሱን ያየ ሰው ከተነደፈበት የእባብ መርዝ ይድናል፣ ከሞት ይድናል ብሎ እግዚአብሔር በተናገረው መሰረት ሙሴ ሰቀል በምድረ በዳ። እሱን የተመለከተው ሁሉ ይድን ነበር። አሁንም ልክ እንደዛው በኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ለምንድን ነው የዘላለም ሕይወት እንዲኖረው የተባለው? መጀመሪያ ሕይወት ስለሌለው የዘላለም ሞት የነበረበት ሰው ሙታን የነበረን እኛ ሕይወት እንዲኖረን አንዱ ስለሁላችን ሞት። ስለዚህ እንዳንጠፋ ኢየሱስ ክርስቶስ መሰቀል ነበረበት። ስለዚህ ልክ ሙሴ የሰቀለውን ያንን በእባብ አምሳል የተሰቀለውን እንዳዩ እንደተፈወሱ ሁሉ እኛም ስለኛ የሞተውን የተሰቀለውን በማመን ብቻ የዘላለም ሕይወት እናገኛለን። ምንድን ነው የምናምነው? ኢየሱስ ስለ ኃጢአታችን ሞተ የሚለውን ነው የምናምነው። ምክንያቱም መጥቶ የከፈለው ክፍያ ስለ ኃጢአታችን ጉዳይ። ስለዚህ ስለ ኃጢአት የተከፈለ የሚለውን ነገር ሳምን እድናለሁ። ዛሬ ስብከቱ እመኑ ትድናላችሁ የሆነው ለዚህ ነው። የምስራችም የሆነው ለዚህ ነው። ወንጌል ማለት የምስራች ማለት። ስለዚህ ስለ ኃጢአት ጉዳይ አሁን ዲል ተደርጎ በቃ እግዚአብሔር የኃጢአትን ጉዳይ መፍታት
መፍትሄ ሰጥቶታል። ሰው የሚድንበት መንገድ ተሰርቷል። ለዚህ ነው ኢየሱስ ክርስቶስ እኔ መንገድ ነኝ ያለ፣ መዳኛ መንገድ፣ ወደ አብ መግቢያ መንገድ፣ ህይወት ማግኛ መንገድ የሆነው ለዛ ነው። እንደዛ ብሎ የተናገረው ለዛ ነው። እና ኢየሱስ ክርስቶስ ያድናል ተብሎ የሚሰበከውም ለዚህ ነው። እንዴት ነው የሚያድነው? ስናምነው እንድናለን። ምክንያቱም ለኃጢአታችን መስዋዕት ስለሆነ አስባችኋል። የተከፈለን ክፍያ ተከፍሏል ተብሎ ሲታወጅላችሁ ሲነገራችሁ ደስ ነው የሚሏችሁ። ለምን ስለ ኃጢአታችሁ ተከፍሏል የሚባለው አዋጅ ሲነገራችሁ አንዳንድ ሰዎች ለምን ጥያቄ ታነሳላችሁ? ለምን ደስ አይላችሁ? እንዴ ትልቁ ጉዳይ እኮ ኃጢአት እኮ ነው። ከኃጢአት ነፃ መውጣት እኮ ነው። ሃይማኖታዊ ስርዓቶችን እኮ ምናዘውትረው ምንታገለው ምንጥረው ከኃጢአት ነፃ ለማውጣት። ማንም ሰው ደግሞ ለፍቶ ከኃጢአት ነፃ መውጣት የሚችልበት አቅም የለው ይመስለናል። እንደ ፓራሴታሞል ማስታገሻ ይሆነናል። የሆነች ነገር በጎ ነገር ስናደርግ በጣም መልካም ነገር እንዳደረግን ስሜታቻችን ይነግሩናል። ግን ውሸት ነው። ከኃጢአት ነፃ አይደለንም። እና በፍጹም ከኃጢአት ነፃ ሊወጣ ለማይችለው ሰው ነፃ የምንወጣበትን መንገድ እግዚአብሔር ራሱ ካላዘጋጀ ነፃ መውጣት ስለማንችል ራሱ እግዚአብሔር ንጹህ የሆነ መስዋዕት አቀረበለን። የትኛውንም መስዋዕት ብናቀርብ ይህንን የሚያክል ኃጢአት የሌለበትን የእግዚአብሔር በግ የተባለውን ኢየሱስ ክርስቶስ የሰዋለን መስዋዕት ሊያክል አይችልም። ስለዚህ ማመን ያለብን በቃ እመኑ እኮ ነው። ወንጌል የምስራች እመኑ፣ ተከፍሏል የሚል አዋጅ እኮ ነው የታወጀን። ተከፍሏል። እግዚአብሔር የተባረከ። ተከፍሏል የሚለውን አዋጅ ስናመን እንድናል፣ መዳን ይሆንልናል። በአንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 እስከ 23 ያለውን እናንብብ። ይኸውላችሁ የኢየሱስ ክርስቶስ መምጣት ዋናው ምክንያት ኃጢአት፣ የሰው ልጅን ኃጢአት ማስወገድ ምንም አላስቀረም። እኛ ልናስወግደው የቀረልን የኃጢአት አይነት የለም፣ ተወግዷል ነው ቃሉ። ፊት ለፊት ቃሉን ምንም ኮምፕሮማይዝ ሳናመቻመች የምንቀበለው ከሆነ ዮሐንስ እንግዲህ መጥምቁ ዮሐንስን በነብይነት ከተቀበላችሁት የተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር ነው። ይሄንን ጴጥሮስ ኢሳይያስ ላይም በነብዩ ኢየሱስ ክርስቶስ ከመምጣቱ 700 ዓመት በፊት የነበረ ነብይ ነው ኢሳይያስ ስለ ኢየሱስ ክርስቶስ ተናግሯል። በጣም በሚገርም ሁኔታ እርሱም ኃጢአት አላደረገም። ጴጥሮስ ሲናገር ተንኮልም በአፉ አልተገኘበት፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። በጽድቅ የሚፈርድ ማን ነው? አባቱ እግዚአብሔር። እሱ እንደ አንድ መልካም ሰው ስለ ሰው ልጆች ሁሉ መከራን ሊቀበል፣ ሊሰደብ፣ ሊነቀፍ፣ እንደ ኃጢአት እንዳደረገ፣ እንደ ኃጢአት እንደፈጸመ፣ እንደ በደለኛ ሰው ተቆጥሮ ስለኛ ስለ ኃጢአተኞች መከራን ሊቀበል ታልፎ ሊሰጥ በሚፈርደው በእግዚአብሔር ፊት ቀረበ። እግዚአብሔር ደግሞ ኃጢአትን በጣም ስለሚጠላ ሰውን ስለወደደው በልጁ ላይ ጨከነ። ኢሳይያስ 53 ቁጥር 7 ላይ እንደዚህ ነው የሚል፣ ተጨነቀ፣ ተሰቃይ፣ አፉንም አልከፈተ። የደረሰበት ታውቃላችሁ፣ በደል የደረሰበት መከራ በጣም ከባድ ነው። እሱን ኢሳይያስ አስቀድሞ በትንቢት መንፈስ ተመልክቶ ይህን ተናገር። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈትም። ይህ ሁሉ እንግዲህ የሁላችንን በደል የሰውን በደልና ኃጢአት ለመሸከም የከፈለው ዋጋ ነው ወገኖች። ዮሐንስ እንደጻፈው ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎታል። ጴጥሮስ ደግሞ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችን በእንጨት ላይ ተሸከመ ይላል። ስለዚህ ኃጢአትን ኢየሱስ ክርስቶስ በእንጨት ላይ በተሰቀለ ሰዓት ኃጢአትን ተሸክሞት ነው የሞተው። ሰው ኃጢአት ተቀጥቷል ማለት ኃጢአት ተወግዷል። እኛ ለኃጢአት ሞተን ለጽድቅ እንድንኖር ይህንን ዋጋ ከፍሏል። ኃጢአት የዛሬ 2000 ዓመት ገደማ ተወግዷል ማለት ዛሬ ወንጌል ነው የሚሰበከው። ወንጌል ማለት የምስራች ማለት። ይህንን የምስራች የምሰሙ ሁላችሁ ምንም ምርጫ ያላችሁ ለመዳን ያላችሁ ብቸኛ መንገድ በኢየሱስ ክርስቶስ ማመን ብቻ ነው። ኃጢአታችሁ ተወግዷል። እግዚአብሔር ይወዳችኋል። በኢየሱስ ክርስቶስ እመኑ፣ በሞት ፈንታ የዘላለም ሕይወት ታገኛላችሁ። ይህንን የሰራለን እግዚአብሔር ራሱ ነው። እርቅን የፈለገው እግዚአብሔር ነው። እርቅን ለፈለገው ለእግዚአብሔር ደግሞ በእምነት ምላሽ ስጡ። ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ ኃጢአቴን አስወግዶልኛል፣ ይቅር ተብያለሁ ብላችሁ እመኑ፣ የዘላለም ታገኛላችሁ። ከሞት ወደ ሕይወት ትሻገራላችሁ። በሚመጣውን ፍርድ ደግሞ የእግዚአብሔር ፍርድ አያገኛችሁም፣ ነፃ ናችሁ። እግዚአብሔር በማያምኑት ላይ ሲፈርድ ባመን በእኛ ደግሞ የዘላለም ሕይወትን አግኝተን ለዘላለም ከእርሱ ጋር እንድኖር ያደርገናል። እግዚአብሔር የተባረከ ይሁን። ይህ መልካም ዕድል ነው ወገኖቼ። በኢየሱስ ክርስቶስ እመኑ። ጌታ እግዚአብሔር ባረክ። እግዚአብሔር ይባርካችሁ። አሜን።